ሙስሊም መሆን ፈልጌ ነው። እኔ ኦርቶዶክስ ነኝ። አይ ጥያቄን አልሰማውም። ብዙ ምንድን ያልከው አልሰማም አቡከር። አንዳንድ ሰዎች መሲ ላይ የጠየቀችው ላይ ነው የምጨምረውና አንዳንድ ሰዎች ተመሳሳይ በእንደዚህ አይነት ሁኔታ ሆነው ሳያውቁ ገብተው ጋብቻ ላይ ከገቡ በኋላ ባሎቻቸው ካፊር ሆኖ አግብተዋቸው ከዛ ወደ ትክክለኛው መንገድ ይመጣሉ። ከዛ ወደዛ ሲመጡና ከዛ በኋላ በምን አይነት መንገድ መቀጠል አለብኝ ብለው ሲያስቡ ያው ከነዛ ባሎች ጋር መለያየት አለባቸው የሚል መፍትሄ ይመጣል። ግን እንዴት አድርገን ነው የምንፋታው የሚል በጣም የብዙ ሰዎች እንትን ነው። ልጆች ምናምን ይኖራሉ፣ ሀብት ይኖራል፣ ብቻ ብዙ ነገር አለና ምን አይነት መንገድ ነው ጥበብንም ሁሉንም ያማከለ በምን አይነት መንገድ መሆን አለበት? በዚያ ሰውዬ መጀመሪያ ዳዕዋ የማድረግ መንገድ አውቀው ይገቡበታል ያልከው እሱ እኔ እንጃ። ምን መሰላችሁ እሱ እያወቁ ነው የሚገቡበት። ነገር ግን በምንድን ነው ፍቅር በሚል ጅላጅል ተልካሻ ምክንያት ነገ ይሰልምልኛል ምናምን በሚለው ማለት ነው። ሙስሊም መሆን እንፈልጋለሁ የሚል ኮሜንት ላይ አለ። ከቻላችሁ አንድ ሰው ቀንሱና አንድ ሰው አስገባችሁ እና በምንድን ነው እሰልምልሻለሁ ይላቸዋል ታውቃለህ። ከዛ በኋላ ቀስ በቀስ እንደዛ እያደረገ ያሰምጣትና በዛው ህይወት ላይ ይቀጥላል። ይሄ ነው፣ ይሄ ተገቢ አይደለም። ሰው ለግል ስሜቱ ብሎ በእምነት ከማይመስለው ሰው ጋር ትዳርን ቀጥሎ ሊኖር አይችልም በፍጹም። አምላክ አላህ ሱብሓነሁ ወተዓላ የሚያስቆጣን ነገር ለቅጽበት ሰው ሊሳሳት ይችላል። ሙስሊም መልአክ አይደለም፣ ኃጢአት ላይ ሊወድቅ ይችላል። ነገር ግን ያን ኃጢአት አይዘወትርበትም። አምላክን እያመጽኩኝ እንዴት እኖራለሁ የሚል ህሊና አለው ሙስሊም። ያን ያድርገውም። እሺ ሰላም፣ እንዴት ነህ? ከላይ ያለህ ልጅ ወይንም እንዴት ነሽ? እግዚአብሔር ይመስገን ሰላም ነው ወንድሜ አለው። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ሰው ነበር ወደ አንተ የላከኝ። እሺ በጣም ስፈልግ ነበርና መስመር የምለውን ቃል አብረሽኝ የተከተልሽ በል። እሺ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ሙስሊሙን አሻል። ከዚህ በኋላ አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሃዱ አላ ኢላሃ ኢላላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን አሻል። አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ሱብሓነሁ ወተዓላ አዛኝ የሆነ አምላክ ነውና ባሪያዎቹ እርሱን ክደውት ወደ እርሱ በሚመለሱ ጊዜ በተመለሱበት ቀን ኃጢአታቸውን ሁሉ ንጹህ አድርጎ ይቅር ብሎ ያልፍላቸዋል። ይህም በቁርአን ላይ በርካታ ቦታ ይናገራል። ለምሳሌ ሲናገር አላህ ሱብሓነሁ ወተዓላ በሱረቱል አንፋል ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚህ ያለካዱ ሰዎች እንዲህ ብለህ ንገራቸው፣ ከክህደታቸው ቢቆጠቡ ወደ እኔ ቢመለሱ ያለፈ ኃጢአታቸው ይማርላቸዋል ይላል። በሌላ ቦታ ላይ አላህ ምን አለ? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ምን አሉ? አልኢስላም የጅቡ ማ ቀብለሃ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። የማለት ሰውየው ሲሰልም ያለፈ ኃጢአቱ ሁሉ ይማርለታል፣ ይቅር ይባላል ማለት ነው። ከዚህ በኋላ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ጊዜ አንደኛ ሻወር ይወስዳል፣ ንጹህ ይሆንና ለሶላት ዝግጁ ያደርግ ዘንድ ራሱን ማለት ነው። ከዚያ በኋላ ለዚህ ላመንሽውና ለመሰከርሽው ለአንዱ አምላክ ብቻ ሶላት መስገድን ትጀምራለሽ ማለት ነው። ስለ ሶላት አሰጋገድ ምናምን የምታስተምርሽ ሙስሊም ጓደኛ ትኖርሻለች? አለችኝ። አዎ፣ ግን እዚህ ላይቭ ላይ ካልሆነ በስተቀር አብረኝ አይደለም የምትኖረው። ከላይ ያለችው ልጅ አገኛት። እሺ፣ ከላይ ያለችው ልጅ እንትን ነች፣ ታስተምርሻለች፣ ታገኝሻለች። እሺ፣ በጣም ነው የማመሰግነው ወንድሜ። እሺ፣ እና ስምሽ ማን ነበር? ምኞት ነው የሚለው። ምኞት። እሺ፣ ቀጣይ ያለው የባሌ ስም ነው። እሺ፣ ምኞት ደስ የሚልሽ የሙስሊም ስም አለ አንቺ የምታውቂው ወይንስ እኔ ላውጣልሽ? አውጣልኝ፣ ደስ ይለኛል።
እሺ ላስመርጥሽና ደስ ያለሽን ትመርጫለሽ። የመጀመሪያ ሐያት፣ ኢክራም፣ ሰሚራ፣ ኢክራም ያለሽ። ትርጉማቸውን ብትነግረኝ ደስ ይለኛል። እሺ ሐያት ማለት ህይወት ማለት ነው። ኢክራም ማለት ማክበር ወይንም ክብር እንደማለት ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ እሱን ሁለት ቦታ ላይ ጠቅሶታል። ተባረከ እስሙ ረቢከ ዚል ጀላሊ ወልኢክራም ይላል። የክብርና የልቅና ባለቤት የሆንኩት የእኔ አምላክ የአላህ ሱብሓነሁ ወተዓላ ስም የተባረከ ነው እያለ ይናገራል። እና እሱ ነው ኢክራም የሚለው ደስ የሚል ስም ነው። ከዚህ በኋላ ስምሽ ኢክራም ነው። ከላይ ያለችው ልጅ አገኛት። እሺ በውስጥ ትምህርት ታስገባሻለች፣ እስላማዊ ትምህርቶች የምትቀስሚበት። እሺ በጣም ነው የማመሰግነው ወንድሜ። እሺ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እህቴ እጽፍልሻለሁኝ አሁን በቴሌግራም እናወራለን። ቴሌግራም ካለሽ እሺ። ዋትስአፕ ነው ያለኝ፣ ቴሌግራም ማውረድ እችላለሁ፣ ችግር የለም። እሺ ዋትስአፕም ቢሆን ለአሁን አወራሻለሁኝ፣ ከዛ እናስተካክላለን፣ ችግር የለም። እሺ በጣም ነው የማመሰግነው። አብሽሪ። እሺ አቡከር ገብታል አይደለ? ያ ነገር መሆን ያለበት አሁን ወደ ምንድን ነው የሚሄዱት ከዚያ በኋላ? አንደኛ የመጀመሪያው መንገዷ ምንድን ነው? ሰውየውን ወደ እስላም ጥሪ የማድረግ ልጅም ወልደው ከሆነ ልጆቿን በዚያ መንገድ ላይ እንዲያድጉ የማድረግ ስራ። ያ ያንን ሰብር ታደርጋለች። ወዲያው ሊሆን አይችልም። መቼም ትታገሳለች፣ ጊዜ ትሰጠዋለች። ከዚያ በኋላ ዳዋ አድርጋ ምናምን ከተስተካከለ ከሰውየው ከመጣ ጥሩ። አይ እምቢ ብሎ በዛ ከዛና ያለውን ነገር ወደ ሸሪዓ ፍርድ ቤት ወይንም ወደ ህግ ፍርድ ቤት ትወስደዋለች። ምክንያቱም እሱ በሸሪዓ ፍርድ ቤት አልዳኝም ካለ እሱ በሚሄድበት መንገድ ልትሄድ ትችላለች። የዛኔ ያላትን ንብረት የሚደርሳትን ድርሻ ትወስዳለች። ልጆቿን ዲነል ኢስላም በሚያዛት መንገድ ላይ ኮትኩታ ታሳድጋቸዋለች ማለት ነው። ይህን መንገድ ትሄዳለች። እሺ የዝሙት ህይወት ነው። እያንዳንዱ ቀን የምታደርገው ግንኙነት ከእርሱ ጋር ዝሙት እያተጻፈች ነው ከአላህ የወለድም ያ ሰውዬ አባት የሚል መጠሪያ ይኖራል። እንደዚያ ከሆነ በአያትሽ በአባትሽ አባት ስም ማስጠራት ትችላለች፣ ችግር የለም። ይቅርታ ማን ነው በአባትሽ ስም? እሺ ቀጥይ። ምንድን ነው ያልሽው? ሰርግ ነበርና ፀጉር ቤት ለመሰራት ፀጉር ቤት ሲሄድ መብራት ሄደ በኔ ሰዓት ማለት ነው። እና ፀጉሬ ለሰርጉ ስለምፈልገው በዊክ ሰሩኝ ያለማወቅ ማለት ነው። እና መግሪብ አልፎኝ የሻ ስሰግድ ድንኳን ይመስላል ምንድነው ጭንቅላትሽ ሲሉ ብሎ አባቴ ሲጠይቀኝ አረ ፀጉሬ እኮ በፀጉር ቤት ሰሩኝ ምናምን ብዬ ከፍቼ ሳየው አላሁ አክበር በዱንያ ላይ ያለው ቀበርሽ አሁኑኑ አውልቄ አለኝ። አረ አባቴ አንድ ቀን ብቻ ነው እንትን ያልኩት ያለማወቅ ነው ምንም ማድረግ አልችልም ምናምን ስለው ምግብ እንዳሰጧት ብሎ አባቴ ሲያግደኝ ጎረቤት ሂጄ አድሬ ጠዋት ላይ ፈታውት ማለት ነው። ግን ያለማወቅ ሰግጃለሁ። ይሄ ነገር እንዴት ይታያል? ሁሌ ቤት ስራ ይሆንብኛል። ሶላት ወድቃ አይሆንም። ቅድም ይሄን ጥያቄ በቪዲዮ መልሼላቸዋለሁ። ዊግ ማድረግ በመሰረቱ አይፈቀድም፣ አይቻልም። ነገር ግን ያን ለብሳ ሴት ልጅ የሰገደችው ሶላቷ ውድቅ ነው ወይ ከተባለ ነጃሳ እስካልሆነ ድረስ ውድቅ አይሆንም። ሶላት ውድቅ ከሚያደርጉ ነገራቶች አንደኛው ነጃሳ የሆነ ነገር ማድረግ ነው በሰውነት ላይ። ኢዛለት ነጃሳ ሸርጡን ለሶሐት ሶላት ለሶላት ከሶላት መስፈርቶች ከዘጠኝ መካከል ወኢዛለቱ ነጃሳ የሚል ነው። ሰዋን ካነ عن البدن وعن المكان اللي تصلي فيه ከምትሰግድበት ቦታም ሆነ ከሰውነትህ ላይ ነጃሳ ነገር ማስወገድ ግድ ይላል ሶላቱ ትክክል ይሆን ዘንድ። ነገር ግን ይሄ ነገር ነጃሳ እስካልሆነ ድረስ ሶላትን አያበላሽም። እንደ አስሉ እንደ መሰረቱ ግን ያንን መልበስ ለወንድም ሆነ ለሴት በፍጹም አይፈቀድም። እሺ ሁለተኛ ጥያቄ ደግሞ አንድ ጓደኛዬ ነበረች ኒካ ለማሰር ፈልጋ ቤተሰብ ለማስተዋወቅ ወንድሟን አስተዋወቀችው ከልጁ ጋራ ማለት ነው። ወንድምየው ፍቃደኛ አልመሰለኝም እና እኔ ኒካ ማሰር ፈልጋለሁ ማግባት ፈልጋለሁ ስደት በቃኝ ምናምን በምትለው ሰዓት ወንድምየው እንድትሰራ ነው የሚፈልገው እና እሷ ደግሞ እኔ ማግባት እስከፈለኩኝ እናንተ አረብ ሀገር መስራቱስ ለምን አስፈለገ? በቃኝ አግቢ ለምን አትሉኝም ምናምን ብላ ልጅቷ ወንድምየው አስተዋውቃ ጥሩ ነው መጥፎ ነው አላለም። ዝም ብሎ ወደ ክፍለ ሀገር ሄደ እና እሷ ወደ ሀገር በምትገባ ሰዓት ደግሞ መንገድ ዝግ ነው። ወደ ክፍለ ሀገር መኪና ምናምን ተዘግቶ ጸብ ነበረ። እች ልጅ ትመጣለች። ከአረብ ሀገር ትመጣና ኤርፖርት ላይ ይሄ ልጁ ይቀበላታል።
ልጁ ከተቀበላት በኋላ ምንም ነገር አልፈጸሙም። የሱ ቤተሰቦች ነበሩ። እስቷዞቹን አምጥተው ኒካ አሰሩ፣ ሁለቱም ማለት ነው። እና ኒካ ካሰሩ በኋላ ያው ወደሚፈልገው ሄዱ ማለት ነው። ይሄ ነገር ኒካው እንዴት ይታያል? እሺ ይሰማል? ያው እሺ ቤተሰብ ሴት ልጅ ለአቅመ ሔዋን ከደረሰች የመዳር ግዴታ አለባቸው የሚስማማት ባል እስከመጣበት ድረስ። አሁን አታገቢም፣ አሁን ሰርተሽ መለወጥ አለብሽ፣ አሁን ሰርተሽ እንዲህ ማምጣት አለብሽ፣ ተመረቅ አለብሽ ከዩኒቨርሲቲ፣ እንደዚህ እያሉ ሴት ልጅን አልሆነ ቦታ ላይ እንድትወድቅ የሚያደርጉ ወላጆች ተጠያቂዎች ናቸው። عمر بن الخطاب رضي الله عنه من على زوجوا أولادكم إذا بلغوا إلا تفعلون يعني تتحملون أوزارهم. ልጆቻችሁ ለአቅመ አዳም ለአቅመ ሔዋን ከደረሱ ዳሯቸው። ይሄን ሳታደርጉ ቀርታችሁ ግን እናርፉ ወደ ኃጢአት ቢሄዱ ትጠይቁበታላችሁ ብሎ ተናግሯል። ስለዚህ ይሄንን ካየ ወንድም ኃላፊነትና ካለው አባት ከሌለው ወንድም መዳር ይችላል እና ይሄን መዳር ነበረበት። የዛን እምቢ ካሉ ቤተሰብ አንድርም ካሉ ያለምንም ምክንያት የዛኔ ሸሪዓ ፍርድ ቤት መጋባት ይቻላል። ሸሪዓ ፍርድ ቤት በአካባቢያቸው ከሌለ በአካባቢ ኒካ የሚያሰርቃቡ የዛኔ ከሌለ እሱ የመስጂድ ኢማም ከሌለ ደግሞ ኡስታዞች እንዳሉት ልክ እንደርሱ የእስላማዊ ዩኒቨርሲቲ ወይም የሂፍዝ ማዕከል ዋና ኃላፊነት የሆነ ሰው ኒካ ያስራል። ካልሆነ ማንኛውም ሙስሊም በአካባቢያቸው የሚገኝ እሱ ማሰር ይችላል። ይሄ ነገር ነው። ስለዚህ ጥያቄው ትክክል ነው ማለት ያኒ ማሰር ይችላሉ ማለት ነው። ቤተሰብ ያለምንም ምክንያት እንዲሆነት ከሆነ የዛኔ አንድ ሸሪዓ ፍርድ ቤት ሳታገኙ ቀርታችሁ ከሆነ በአካባቢ ኒካ የሚያሰርቃው ያ ከሌለ ኡስታዞች ቢያስሩ ችግር ነው። ሸሪዓ ፍርድ ቤት አይደለም በእንትን ነው በኡስታዞች ነው ያሳሰሩት። ቅደም ተከተሉን ተናገርኩኝ። ይሄን ቅደም ተከተል ጠብቀሽ አትሽ ከሆነ እዚያ ደረጃ የደረስሽ ኡስታዞች ጋር ኒካሁ በዚያ መንገድ ከሆነ ይበቃል። እሺ ሶስተኛ ጥያቄ ልጠይቅ። ከላይ ያለፈው ክርስቲያን ልጅ ነሽ እናስቀድማት። ሄሎ ሄሎ እትቴ ይሰማል? እትቴ አለሽ? አሎ እንዴት ነህ? ሰላም ነው? ደህና ነህ? ሰላም ነው? ደህና ነህ? አሎ እንዴት ነህ? አሎ አልሐምዱሊላህ። ሙስሊም ነህ? አሎ ሰላም ናችሁ? ሰላም። እየተከታተልኳችሁ እንጂ ምንም ጥያቄ የለኝም። ሰላም ናችሁ? ደህና ነን አልሐምዱሊላህ። እሺ እያዳመጥኳችሁ ነው ሚዩት አድርጌ እንጂ ጥያቄ የለኝም። ማለሽ ያጃለሽ ከተም ሌላ ጥያቄሽ ምን ነበር እህት? ልጅቱ ጥያቄ እስከመጠየቅ አነሳች መሰለኝ። ሚዩት አነሳች። ኦኬ ሚዩት አንስታለች። ጥያቄውን ስትጨርስ ጨርሽ ወታችን። እሺ ጀዛከላ። ሶስተኛ ጥያቄ ልጅቷ አሁንም እንደዚሁ ወደ ሰው ባለቤቷ ስራ ሰርተሽ አግዥኝ ኑሮ ብቻ አልቻልኩም ይላታል እና እሷ እኔ እዚህ መስራት አልችልም፣ ስለዚህ ለ2 አመት ፈቀድልኝና ስደት ሂጄ ሰርቼ ልምጣ ትለዋለች እና ይፈቅድላትና አይሆንም እዚሁ ሰርተሽ አግዥኝ ሲላት እኔ እኮ ሰርተ ልታኑረኝ እስካመጣኝ ድረስ ከቻልክ አኑረኝ፣ ካልቻልክ ደግሞ እኔ ያልኩትን ስደት ሂጄ ልምጣ ትለውና ወደ ስደት ታመራለች ማለት ነው። ስደት ካመራች በኋላ በቃ ያገናኘንም ስደት ነበረ፣ ስደት ይለያየናል ብሎ ብዙ ጊዜ ይናገራታል ከልጅቱ ጋራ ማለት ነው። እሷ ደግሞ ይሄን በውስጧን ትይዝና ስደቷን ታመራለች እና እዚህ ከመጡ በኋላ በአንዳንድ ነገሮች ይጣላሉ። ውዴታ አለ። ሲጣሉ ይሄ እኮ አንተ በፊት ስደት አገናኝቶ ነበር፣ ስደት ይለየናል የምትለው ነገር በሸሪዓው ኒካ እንደወረደ መሆን አለበት ጠይቃለሁ ምናምን ብላ ስትለው አይደለም ጠይቂ መጠየቅ ትችያለሽ ምናምን ይላታል እና ልጅቷ ብዙ ጊዜ ይጨቃጨቃሉ።
ገንዘብ ወደ እኔ ላኪ በሚለው እኔ የኔን ገንዘብ ወደ አንተ አልክም። እኔ የወጣሁበትን ዓላማ መስፈርቶችን አስይዤ ወደ ሀገሬ መመለስ ነው የምፈልገው እንጂ ለአንተ ወደ አንተ አካውንት አስገብቼ አንተ እንትን እንድትል አይደለም በሚለው ይጨቃጨቃሉ። እና ጓደኞቿ እሷ በምትጠቀምበት ሲም ካርድ ጓደኞቿ አንዳንድ ጊዜ እሷን ፈልጎ ይደውላሉ። በሚደውሉ ሰዓት እንዳንተ አይነት ባለትዳር ፈልግልኝ ይሉታል ለዚህ ልጅ ማለት ነው። እሱ ደግሞ እሷ እስክትመጣ ነውና ካድሞኝ ይላቸዋል። እና ይሄ ነገር እሷ ደግሞ ለእሷ ይነግራታል ልጁ ማለት ነው። ለምን እንደዚህ ትላለህ? ለምን ቆፍጣና አትሆንም? አንተ ባለትዳር ነህ። እንደዚህ በምትል ሰዓት ኢንሻአላህ ፈልግልሻለሁ በላት እንጂ እንዴት አንተ መጥተሽ ካድሚኝ ብለህ ትላታለህ ብላች ልጅ መልስ ትሰጠዋለች። እንደዛ በምትለው ሰዓት ደግሞ እሱ ይናድድና ያኮርፋል። እና ይሄ ነገር ኒካው እንዴት ይታያል? ምንድነው ያልሽውት? አጠር አድርገሽ ቆይ ሁሱ ቆይ ይኸውልህ ኮሜንቶች እንትን አትበሉ። በመጀመሪያ ሰውን አታዝጉ። እንደዚህ የሚሰማቸው እየጠፋ ነው እና ሀቢባ ቤት የሚሄዱት። ለማንኛውም ሁሱ ኮሜንቶችን ተከተለ። አንተም እንደነሱ አትሁን። ምንድነው ያለችው? ስደት አገናኝቶናል፣ ስደት ያለያየናል ይላታል። ኒካው እንዴት ይታያል ነው የምትለው። ያኔ ሌላው ይቅርና ኒካው እንዴት ይታያል? ስደት አገናኝቶ የተዋወቁት ስደት ላይ ተዋወቁ፣ አገር ገባች፣ ኒካ አሰሩ። እዛ ኢትዮጵያ ስራ ላግዘው ብላ ወደ ስደት ተመልሳ መጣች። አሁን ደግሞ ስደት ላይ እንዳለች አንዳንድ አለመግባባቶች ሲፈጠሩ ስደት አገናኝቶናል፣ ስደት ያለያየናል ይላታል። ይሄ ኒካው ላይ አደጋ አለው ወይ? ይህ ንግግሩ ነው ጥያቄዋ። እሺ ኒካሁ አይወርድም። ስደት አገናኝቶናል፣ ስደት ያለያየናል የሚለው የዛቻ ቃል ነው። እሱ ሰውዬው ኒካህን እያወረደ አይደለም። ኒካህ ሶሪህ በሆነ ግልጽ በሆነ የፍቺ ቃል ነው የሚወርደው። ጠለቅቱኪ ወይንም አንተ ጣሊቃ አነ ጠለቅቱሃ እያለ ከተናገረ ይወርዳል። ፈትቼሻለሁ፣ ፍች ነሽ፣ ተፈተሻል፣ ወይንም ፈትቻታለሁ ብሎ ለሰዎች ቢያወራ ይወርዳል። ነገር ግን እኔና አንቺ እዚህ አብቅቶልናል፣ የኔና አንቺ መጨረሻ ዛሬ ነው፣ እንዲህ አይነት ቃላቶች ኒካህን ለማውረድ እስካልለየተ ያ ካልተቆራኛቸው የፍች ንያ ኒካሁን አይወርደውም እሱ። እሺ ጀዛካለ። ሌላ ጥያቄ ደግሞ የቤተ ክርስቲያን ዕቃ መጫን ይቻላል ወይ ብሎ ጽፏል ኮሜንት ላይ አንዱ። መኪና አለው መሰለኝ የቤተ ክርስቲያንን ዕቃ የሆነ መጫን ይቻላል ወይ ብሏል። ካለ ይሰማል። ለየትኛውም ቤተ አምልኮ ክርስቲያን አይሁድም ይሁን ማንኛውም ለአምልኮ ተብሎ በሚሰሩ ነገራቶች ላይ እነዚህ ስዕላት ሌሎች ነገራቶች ቢጭን ይህ ሐራም ነው፣ ክልክል ነው፣ አይቻልም። በዚህ ነገር ላይ ሊተባበር አይገባም። ነገር ግን በምድራዊ ህይወታቸው ችግር የለውም። አንድ ክርስቲያን የሆነ ሰው የቤት አስቤዛ ገዛና ወደ ቤት ይወሰድልኝ ቢል ችግር የለውም፣ ወሰዱለት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በአንድ ሐዲስ ላይ በተዘገበው አይሁዲዎችን ይጋብዟቸው ነበር፣ እነሱም ይጋበዙ ነበር፣ ያግዟቸው። በምድራዊ ህይወት ላይ ችግር የለውም። ከምድራዊ ህይወት ውጭ በሆነ ከአምልኮ ጋር ንክኪ ባለው ነገር ነው ግን አይቻልም። እሺ በጣም ጥሩ። ሌሎቻቸውን እቀድማለሁ ይመስለኛል። ሁለት ጥያቄና አንድ አስተያየት ነው ያለኝ። ከአስተያየቱ መካከል አድሚን ቦታ ካለ አድሚን ስጠኝ። እዚህ ቤት ያሉ አድሚኖች በጣም እያበሽቁኝ ነው። በነገር ላይ በቃ ስመጣ አንድ ሰዓት ነው የምጠብቀው፣ አያስገቡም። ከዛሬ ስንት ቀን በፊት ነው ኧረ ስንት ቀን ሆነኝ፣ አያስገቡም። አድሚን ቦታ ካለ ስጠኝ። አንዱ ይሄ ነው። ሌላኛው ይህንን አካውንት ያስተዋወቅ ነው ለንጽጽርም ለፈትዋም ነው። ያ ጀማዓ አካውንቱን አሁንም ፎሎ አስደርጉና እዚህ መተው ፈትዋ ሲጠይቁ ቶሎ በይ አፍጥኒ ወደ ገደለው የምትሉ ኮሜንት ላይ እንደዚህ እየጻፋችሁ ሁሉንም አብራችሁ ጠብሻን የምታረጉ ስነ ስርዓት ትይዛላችሁ። ፈትዋ ሲጠይቁ ታሪክ አያይዘው የሚጠይቁ ከሆነ ይጠይቁ። ሁሱ እንዲህ አይነት ነገር ጊዜ ከሌለ ቆይ ጊዜ ሰጥቼ ታሪኩን በደንብ አዳምጬ እመልስልሻለሁ ብለህ ጊዜ መስጠት ነው። ኦኬ እንጂ እነዛ የምትላቸው ከሆነ አብራችሁ መደባበር ነው የሚመጣው። ወሬ ፈልገው የሚሄዱት እና ሀቢባ ቤት ለዛ ነው። ወባብተናል። አስተያየቱ ይሄ ነው። ሚውት አርጉ። የማን ነው ሚውት አርገ? ቀልቤን ማን ነው? ኧረ ሚውት
እኔ በሆነ እስካሁን አውርጄው ነበር። ወዮ ሴትስ ወዮ። ብዬ እንትን ነው ወላሂ እንትን ራሱ ያስደረገኝ ያው አንድ አባርልኝ እንዴት እንዳቃጠሉኝ ሁሱ እዚህ ቤት ያሉ አድሚኖች ቅጥል ነው ያደረጉኝ። አንድ አባረት መሲና ተጠቀስ እዚህ መጀመሪያ ገስት ስልክ እኔ ነው የምታስገቡት። ሰምታችኋል? አንዱ ይሄ ነው። ሌላ ሁለት ጥያቄ አለኝ። አንዱ ጥያቄ ሰሞኑን አንድ ልጅ እኔ ጋር መጥቶ የሆነች ክርስቲያን ልጅ ነበረች እስልምና መቀበል ፈልጋ እስልምና መቀበል ፈልጋለሁኝ ነገር ግን አንገቴ ላይ ያለው መስቀል አልፈታም ቤተሰቦች እንዳይነቁብኝ ብላለች። ይሄ ነገር ሸሃዳዋ ተቀባይነት አለው ወይ ምን ችግር አለው ብሎ ጠይቀኝ። ምን ብዬ ልመልስለት? እሺ እንግዲህ ቤተሰብ ይህን ነገር በህይወቷ ላይ አደጋ ሊፈጥሩባት የሚችሉ ከሆነ መስቀሉን ታውጣው። መስቀሉን አውጥታ ሌላ አይነት ክር ብትለብስ እንደ መስቀል እስካላሰበችው ድረስ ችግር አይኖረውም። ልክ ሰው ልጅ አንገቱ ላይ ጌጥ መስቀሉ ግን እንትኑን የመስቀሉ ምልክት ታውጣው። መስቀሉ ግን እሱን ታውጣውና አይዋ ያኛውን ዝም ብሎ ለጌጥ ብለው ሴቶች አንገታቸው ላይ ሌላ ነገር እንደሚለብሱት ከዚህ አስበው እንትን ብትል ይሄ ችግር አይኖረውም። እሺ አንዱ ይሄ ነው። ሌላኛው ደግሞ አንድ ልጅ መጥቶ ክርስቲያን ያገባች ሴት አለች እና እቺ ሴትዮ ምንድነው የምትባለው? ያኒ ከሃዲ ትባላለች ወይ ከእስልምና ያስወጣታል ወይ ብሎ አለኝ። አያስወጣትም አልኩት። የድህነት ትምህርት የድህነት ህይወት አያሳጣትም ማለት ነው። ገነት የመግባት ተስፋን አያሳጣትም ብዬ መለስኩኝ። አሁን እንዴት ነው የምሆነው? አሁን ይሄ በኔ ላይስ ምንድነው? ምናልባት ተሳስቻለሁ ወይስ እንደው በእስልምና አንድ ካፊር አግብታ ከካፊር እየወለደች ያለች ሴት ነገር ግን ሙስሊም የሆነች የምትጾም የምትሰግድ እስልምናን አጥብቃ ያዘች ወይስ እስልምና አጥብቃ ያዘች አይባልም። ካፊር ጋር ያለች ባሏ ካፊር ነው፣ ለካፊር ነው የምትወልደው። ብትሞት ገነት ነው የምትገባው ገሃነም። እሺ ይቺ ሴትዮ ያኔ እንደው ጭራሽስ ወደ ገነት አትመለስም? እሺ አንድ ካፊር አግብታ የምትኖር ሴት የአላህ ሱብሓነሁ ወተዓላ ትእዛዝ አምጻለች። በምንድን ነው የሚወሰደው? እንደ ዝሙት ነው የሚወሰደው። ዝሙት እንዲያደርግ ሰው ወዴት ነው የሚሄደው ከተባለ ወደ እሳት ነው የሚሄደው። እዚህ ላይ ነው ካነ ፋሒሸተን ወሰአ ሰቢላ። ስለዚህ ወደ እሳት የሚወስድ ስራ ላይ ያለን ሰው ይህ ነገር ከእስልምና ወጥታለች ወይ ከተባለ እና ከእስልምና መውጣት ሳይሆን በጣም ትልቅ ወንጀል ላይ ነው ያለችው። ያ ነው እና አላህ ሱብሓነሁ ወተዓላ በቁርአን ላይ ከልክሏል። لا هن حل لهم ولا هم يحلون لهن إلا ينانت للنرسل لنانت يفكروا الله في سمرة ولا تمسكوا بعصم الكوافر ككاريا سوشكار تدارن قال كده ناتيازوا بلا ولا تنكحوا المشركين حتى يؤمنوا له بالله يكادوا سوچنا بالله لا የሚያጋሩ ሰዎችን እስካላመኑ ድረስ በፍጹም እንዳታገቡ ብሏል። ተፈሻለረን ይሄ ነው እና በዚህ ላይ ያለች ሴት ኒካህ የላትም ዝሙት ነው በየቀሩ እያሳፈች ያለችው ከአላህ ዘንድ ከዚህ ህይወቷ መውጣት አለባት። አይ ይሄንን አልከፈርሽምና ወደ ጀነት የመግባት ተስፋለሽ ብሎ ማቃለሉ ተገቢ አይደለም። በተሻለ ለሰከንድ ብትሆንም የአላህ ሱብሓነሁ ወተዓላ እንቅጣት መዳፈሩ በጣም ከባድ ነው እና ከዚህ ዓለም ይውጡ። በእርግጥ ከፍራለች ወይ ለሚለው አንቺ ጥያቄ ይሄ ያልከፈረችው ትልቅ ወንጀል ላይ ነው ያለችው። ከባይረ ዘኑብ ላይ ያለ ሰው ደግሞ በጀሃነም ውስጥ ይዘወትራል ወይ አይዘወትርም? ባለው ኃጢአት ልክ ወይ የአላህ ሱብሓነሁ ወተዓላ ይብራል ወይንም ይቀጣዋል ወደ ጀሃነም በዛ ውስጥ እንዲዘወትር ያደርገው። እዛ ውስጥ እንዲዘወትር አላህ ሱብሓነሁ ወተዓላ የካለ ሰው። እሺ እሺ ክርስቲያኖች ካላችሁ መጠየቅ ትችላላችሁ። ሄሎ ሰላም አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አቡከር አባበከር ሰላም ነው። አንድ ነገር ለጥያቄ ልጨምር ነው ያው ነው ላይ ምን አለ መሰለህ አሁን ሁሱ ደግሞ አሁን ልክ መሲ እንዳነሳቸው በእንደዚህ ሁኔታ ላይ ያሉ ሆነው ሳያውቁ ገብተው ከዛ ከገቡ በኋላ ግን ልክ ወደ ትክክለኛው የእስላም መንገድ ሲመለሱ ይሄ ባሎቻቸው ሌላ ሃይማኖት ተከታይ ናቸውና እነዚህ አካላቶች እንዴት ነው መፋታት ያለባቸው? አሁን እኔ ጋር ተመሳሳይ ጥያቄ መጥቶ ነበርና ልጆች ይኖራሉ፣ ሀብት አለ ምናምን በምን አይነት መንገድ አድርገው ነው እንትን ማለት ያለባቸው?
ተቋርጠው ነው መሰለኝ። እንትን አድርጉ እሺ፣ ያጀማ ኮፒ ሊንክ ምናምን አድርጉ አካውንት ውስጥ እየገባችሁ። እሺ አይ ጥያቄን አልሰማሁም። ብዙ ምንድን ነው ያልከው? አልሰማም አቡከር። አዎ አንዳንድ ሰዎች መሲ ላይ የጠየቀችው ላይ ነው የምጨምረውና አንዳንድ ሰዎች ተመሳሳይ በእንደዚህ አይነት ሁኔታ ሆነው ሳያውቁ ገብተው ጋብቻ ላይ ከገቡ በኋላ ባሎቻቸው ካፊር ሆኖ አግብተዋቸው ከዛ ወደ ትክክለኛው መንገድ ይመጣሉ። ከዛ ወደዛ ሲመጡና ከዛ በኋላ በምን አይነት መንገድ መቀጠል አለብኝ ብለው ሲያስቡ ያው ከነዛ ባሎች ጋር መለያየት አለባቸው የሚል መፍትሄ ይመጣል። ግን እንዴት አድርገን ነው የምንፋታው የሚል በጣም የብዙ ሰዎች እንትን ነው። ልጆች ምናምን ይኖራሉ፣ ሀብት ይኖራል፣ ብቻ ብዙ ነገር አለና ምን አይነት መንገድ ነው ጥበብንም ሁሉንም ያማከለ በምን አይነት መንገድ መሆን አለበት? በዚያ ሰውዬ መጀመሪያ ዳዕዋ የማድረግ መንገድ አውቀው ይገቡበታል ያልከው እሱ እኔ እንጃ። ምን መሰላችሁ እሱ እያወቁ ነው የሚገቡበት። ነገር ግን በምንድን ነው ፍቅር በሚል ጅላጅል ተልካሻ ምክንያት ነገ ይሰልምልኛል ምናምን በሚለው ማለት ነው። ሙስሊም መሆን እንፈልጋለሁ የሚል ኮሜንት ላይ አለ። ከቻላችሁ አንድ ሰው ቀንሱና አንድ ሰው አስገባችሁ እና በምንድን ነው እሰልምልሻለሁ ይላቸዋል ታውቃለህ። ከዛ በኋላ ቀስ በቀስ እንደዛ እያደረገ ያሰምጣትና በዛው ህይወት ላይ ይቀጥላል። ይሄ ነው፣ ይሄ ተገቢ አይደለም። ሰው ለግል ስሜቱ ብሎ በእምነት ከማይመስለው ሰው ጋር ትዳርን ቀጥሎ ሊኖር አይችልም በፍጹም። አምላክ አላህ ሱብሓነሁ ወተዓላን የሚያስቆጣን ነገር ለቅጽበት ሰው ሊሳሳት ይችላል። ሙስሊም መልአክ አይደለም፣ ኃጢአት ላይ ሊወድቅ ይችላል። ነገር ግን ያን ኃጢአት አይዘወትርበትም። አምላክን እያመጽኩኝ እንዴት እኖራለሁ የሚል ህሊና አለው ሙስሊም። ያን አድርገውም። እሺ ሰላም፣ እንዴት ነህ? ከላይ ያለህ ልጅ ወይንም እንዴት ነሽ? እግዚአብሔር ይመስገን ሰላም ነው ወንድሜ አለው። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ሰው ነበር ወደ አንተ የላከኝ። እሺ በጣም ስፈልግ ነበርና ሙስሊም መሆን ፈልጌ ነው። እኔ ኦርቶዶክስ ነኝ። አይሽ የምለውን ቃል አብረሽኝ የተከተልሽ በል። እሺ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ሙስሊሙን አሻል። ከዚህ በኋላ አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሃዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን አሻል። አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ሱብሓነሁ ወተዓላ አዛኝ የሆነ አምላክ ነውና ባሪያዎቹ እርሱን ክደውት ወደ እርሱ በሚመለሱ ጊዜ በተመለሱበት ቀን ኃጢአታቸውን ሁሉ ንጹህ አድርጎ ይቅር ብሎ ያልፍላቸዋል። ይህም በቁርአን ላይ በርካታ ቦታ ይናገራል። ለምሳሌ ሲናገር አላህ ሱብሓነሁ ወተዓላ በሱረቱል አንፋል ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚህ ለካዱ ሰዎች እንዲህ ብለህ ንገራቸው፣ ከክህደታቸው ቢቆጠቡ ወደ እኔ ቢመለሱ ያለፈ ኃጢአታቸው ይማርላቸዋል ይላል። በሌላ ቦታ ላይ አላህ ምን አለ? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። የማለት ሰው ሲሰልም ያለፈ ኃጢአቱ ሁሉ ይማርለታል፣ ይቅር ይባላል ማለት ነው። ከዚህ በኋላ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ጊዜ አንደኛ ሻወር ይወስዳል፣ ንጹህ ይሆንና ለሶላት ዝግጁ ያደርግ ዘንድ ራሱን ማለት ነው። ከዚያ በኋላ ለዚህ ላመንሽውና ለመሰከርሽው ለአንዱ አምላክ ብቻ ሶላት መስገድን ትጀምራለሽ ማለት ነው። ስለ ሶላት አሰጋገድ ምናምን የምታስተምርሽ ሙስሊም ጓደኛ ትኖርሻለች? አለችኝ። ያው ግን እዚህ ላይቭ ላይ ካልሆነ በስተቀር አብረኝ አይደለም የምትኖረው። ከላይ ያለችው ልጅ አገኛት። እሺ ከላይ ያለችው ልጅ እንትን ነች፣ ታስተምርሻለች፣ ታገኝሻለች። እሺ በጣም ነው የማመሰግነው ወንድሜ።
እሺ እና ስምሽ ማን ነበር? ምኞት ምኞት ነው የሚለው ምኞት። እሺ ምኞት ቀጣይ ያለው የባሌ ስም ነው። እሺ ምኞት ደስ የሚልሽ የሙስሊም ስም አለ አንቺ የምታውቂው ወይንስ እኔ ላውጣልሽ? አውጣልኝ ደስ ይለኛል። እሺ ላስመርጥሽ እና ደስ ያለሽን ትመርጫለሽ። የመጀመሪያ ሐያት፣ ኢክራም፣ ሰሚራ፣ ኢክራም ያለ ትርጉማቸውን ብትነግረኝ ደስ ይለኛል። እሺ ሐያት ማለት ህይወት ማለት ነው። ኢክራም ማለት ማክበር ወይንም ክብር እንደማለት ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ እሱን ሁለት ቦታ ላይ ጠቅሶታል። ተባረከ እስሙ ረቢከ ዚል ጀላሊ ወልኢክራም ይላል። የክብርና የልቅና ባለቤት የሆንኩት የእኔ አምላክ የአላህ ሱብሓነሁ ወተዓላ ስም የተባረከ ነው እያለ ይናገራል። እና እሱ ነው ኢክራም የሚለው ደስ የሚል ስም ነው። ከዚህ በኋላ ስምሽ ኢክራም ነው። ከላይ ያለችውን ልጅ አገኛት። እሺ በውስጥ ትምህርት ታስገባሻለች፣ እስላማዊ ትምህርቶች የምትቀስሚበት። እሺ በጣም ነው የማመሰግነው ወንድሜ። አየሽ እህቴ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እህቴ እጽፍልሻለሁኝ አሁን በቴሌግራም እናወራለን። ቴሌግራም ካለሽ እሺ። ዋትስአፕ ነው ያለኝ፣ ቴሌግራም ማውረድ እችላለሁ፣ ችግር የለም። እሺ ዋትስአፕም ቢሆን ለአሁን አወራሻለሁኝ፣ ከዛ እናስተካክላለን፣ ችግር የለም። እሺ በጣም ነው የማመሰግነው። አብሽሪ። እሺ እሺ አቡከር ገብታል አይደለ? ያ ነገር መሆን ያለበት አሁን ወደ ምንድን ነው የሚሄዱት ከዚያ በኋላ? አንደኛ የመጀመሪያው መንገዷ ምንድን ነው? ሰውየውን ወደ እስላም ጥሪ የማድረግ ልጅም ወልደው ከሆነ ልጆቿን በዚያ መንገድ ላይ እንዲያድጉ የማድረግ ስራ። ያ ያንን ሰብር ታደርጋለች። ወዲያው ሊሆን አይችልም። መቼም ትታገሳለች፣ ጊዜ ትሰጠዋለች። ከዚያ በኋላ ዳዋ አድርጋ ምናምን ከተስተካከለ ከሰውየው ከመጣ ጥሩ። አይ እምቢ ብሎ በዛ ከዛና ያለውን ነገር ወደ ሸሪዓ ፍርድ ቤት ወይንም ወደ ህግ ፍርድ ቤት ትወስደዋለች። ምክንያቱም እሱ በሸሪዓ ፍርድ ቤት አልዳኝም ካለ እሱ በሚሄድበት መንገድ ልትሄድ ትችላለች። የዛኔ ያላትን ንብረት የሚደርሳትን ድርሻ ትወስዳለች። ልጆቿን ዲነል ኢስላም በሚያዛት መንገድ ላይ ኮትኩታ ታሳድጋቸዋለች ማለት ነው። ይህን መንገድ ትሄዳለች። እሺ ጥያቄ ያላችሁ ቀጥሉ። ቅድም ያልከው